አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ በአባቶቻቸው ኃጢአቶችን እያለ ይቀጥላል። የምንፈልገው እንትን አልፏል መሰለኝ። ስለዚህ የምንፈልገው ነገር ያለው ምንድነው? 4 ላይ ነው ያለው። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ ይላል። ሁለተኛው የትኛው ነው ማስታረቀው? ይሄኛው ከስንተኛው ጋር ነው ቢኒ? 22 ቁጥር 22 ላይ እዚሁ ላይ አይደል? አዎ። እሺ ቁጥር 22 ላይ እንደዚህ ይላል፣ እግዚአብሔርም ሙሴን አለው ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ ተናገርኳችሁ፣ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅም አማልክት ለእናንተ አታድርጉ። የጭቃ መሠዊያ ስራልኝ፣ የሚቃጠለውንና የደህንነት መስዋዕትን በጎችንም በሬዎችንም ሰዋበት። ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ እባርክሃለሁ። የድንጋይ መሠዊያ ብታደርግልኝ ብረት በነካው ድንጋይ አትስራው፣ በመሳሪያ ብትነካው ታረክሰዋለህና አፍረተ ሥጋ በእርሱ እንዳይገለጥ ወደ መሠዊያዬ በደረጃ አትውጣ ይላል። እሺ ይሄው እዚህ ጋር 2 አይነት ነገር ከእንጨትና ከድንጋይ ቀረጽልኝ ያለው እዛ ጋር አትቀረጽልኝ ብሎታል። ከዛ በተረፈ ግን ለኔና እዚህ ጋር የሚቀረጽ ነገር የለም። መሠዊያ ነው እኮ ይሄ ድንጋይ አድርገው ከዛ የጭቃ መሠዊያ ስራልኝ ያለው እኮ መሠዊያ የሚቃጠል መስዋዕት በብሉይ ኪዳን ጊዜ የነበረው መስዋዕት ታውቀዋለህ አይደል? ሲመጣ መሠዊያ ምንድነው? መሠዊያ ምንድነው? መሠዊያ አሁን እዚህ ጋር የሚያወራው መሠዊያ ስለምን አይነት መሠዊያ መሰለ? በብሉይ ኪዳን ምን ማለት ነው? ይሄው ስራልኝ እኮ አይደል? የጭቃ መሠዊያ ስራልኝ እኮ መሠዊያውን እኮ ልነግርህ ነው። ከፈለክም በምስል አሳይሃለሁ። ላውራ ወይስ? እሺ ጨርስ፣ እናንተ ነው ያወራለሁ። እሺ ጨርስ። አይ ቀጥል። ምንድነው መሠዊያው እዚህ ጋር ያለው? ከታች 22 ላይ እግዚአብሔር ሙሴን አለው ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት ወይም የወርቅ አማልክት ለእናንተ አታድርጉ አለ። ጣዖታትን ነው ማለቱ ነው። ከዛስ የጭቃ መሠዊያን ስራልኝ፣ የሚቃጠለውንና የደህንነት መስዋዕትን በጎቹን በሬዎቹንም ሰዋበት። ስሜም በማሳስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ። የድንጋይም መሠዊያ ብታደርግልኝ ብረት በነካው ድንጋይ አትስራው፣ በመሳሪያ እያለ መስዋዕት ስለሚቀርብበት ስለ በሬ ስለ በግ እያወራ ነው። ከላይ እንስሳቶች የእንስሳ መስዋዕት ስራልኝ አይልም ነው እየተናገረ ያለው። መሠዊያ ስራልኝ አይልም። ያ እኮ እዚህ ጋር የሚያወራው ከጭቃና ከብረት ከድንጋይ ስራልኝ አይልም ብሏል። ትክክል። እሺ ቁጥር 4 ላይ ደግሞ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው የማናቸውን ምስል የተቀረጸውንም ምስል ለአንተ አታደርግ ይለዋል አይደለ? አይ እዚህ ጋር እኮ የጭቃ እኮ ምስል አይደለም። መሠዊያና ምስል እኮ ይለያያሉ ሁለቱ። ቆይ እንደ የተቀረጸውን እኮ ይላል እኮ። የተቀረጸውን ይላል እኮ አይደለ? የተቀረጸውንም ነው ለዛውም የሚለው አይደለ? ከዛ በኋላ ምስል ይላል አይደለ? እኮ ይሄኛው ጭቃ አሁን እዛ ጋር ዘጸአት ምዕራፍ 4 ላይ የሚናገረው አሁን አሁን ትልቁ ነገርና እናንተ ግራ የሚገባችሁ ሕዝቅኤልም ላይ እኮ መሄድ እንችላለን አይደለ? ለእግዚአብሔር ለምሳሌ ከራሱ ታቦቱን ስራልኝ ከ25 ጀምሮ ማየት እንችላለን። ስለዚህ ለእግዚአብሔር የሆነው ቅዱስ ነው። እኛ የቅዱሳንን ስዕላት እንዲህ ነው የምንመለከተው። እዚህ ጋር ግን መሠዊያ ስራ ሲል እዚህ ጋርም እኮ እንዳታደርግ ብሎታል። ስለዚህ አሁን እኛ ቅዱሳን ስዕላትን እናመልካለን። አዎ ታመልካላችሁ ትሉናላችሁ። ከስራ እናመልክም። ቅዱሳን ስዕላት ምን ማለት ነው? የቅዱሳን በቃ እኮ ስማቸው ለምሳሌ እማምላክ ማርያም ተብሎ እንደተጻፈ እሷን ደግሞ በስዕል እናውቃታለን። ኤፍሬምን ልክ አሁን በፎቶ እንደምናየው ማለት ነው። ይሄ ምንም አይነት ኮንትራዲክት የሚያደርግ ነገር አይደለም። ስለዚህ ማስታረቅ አትችሉ። ስለዚህ ማስታረቅ የተጣላም ነገር የለውም። ሁለቱ የሚገናኙ ነገሮች አይደሉም። ሁለቱ እንስሳቱ የሚሰዉበትን መሠዊያ ነው ስራልኝ ያለው። ላይ ያለው አትስገድላቸው አታምልካቸው እያለ የሚያወራው ስለዛ እሱ የተለየ ነገር ነው። ታች የሚያወራው ስለ መሠዊያ ነው። የተለየ ምን ኦኬ ላይ እኮ ያለው ቢኒ እንዳታመልክ እያለው አይደለ እንዴ?
4 ላይ ያለው እንዳታመልክ እያለው አይደለ እንዴ? አዎ 4 ላይ የሚለው ምን መሰለ? በሰማይ ካለው በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል። አሁን ስለ ምስል ነው እያወራ ያለው ማለት ስለሚቀረጽ ምስል እንደዛ ነው የሚያወራው። እታች ግን እያወራ ያለው 2 ላይ ስለ መሰዊያ ነው እኮ ስለ መሰዊያ ቆይ ስራ እኮ አለው አይደለ እንዴ? አሁን ወደ ሌላ ቦታ እንሂድ። ታቦቱ ላይ ስላለው ኪሩብ እንሂድ እኮ መሰዊያ ስለሚለው ስለ ሕዝቅኤል መጽሐፍ እንሂድ። መሰዊያ ማስራልኝ እኮ አለው። ካዲያ ድንጋይ ይኸው ሳል ስለሚለውን የሕዝቅኤል እናውጣው። ሳል ብሎታል። ይኸው ስዕል ነው አይደለ? ስገዱ የሚል ያሳየለ። እሺ ቆይ አንድ የገባኝ ነገር አለው። ቁጥር 4 ላይ አትስገድ ያለው ታች ወርዶ ስገድ አለው እንዴ? ቀርጸ ስገድልኝ አለው እንዴ? እሱን ነው ስገድም አለው አላለውም አይደለም። ታችም ቀረጽም አላለው። ታች እኮ ታቦቱ ላይ በግና በሬ እኮ የሚቃጠልበትን መሰዊያ እኮ ነው ስራልኝ ያለው 4 ላይ። አሁን አትስራ ብሏል ብላችሁ ኮንክሉዥን መስጠት አትችሉም። ጣዖትን እኛ አናመልክም። ጣዖትን የሚያመልክ ራሱን ይፈትሽ። ራሳችሁን ፈትሹ። ጣዖት ታመልካላችሁ አታመልኩም? ራሳችሁን ፈትሹ። እኛ ጣዖት አናመልክም። የምናመልከው እግዚአብሔርን ነው። የቅዱሳን ስዕላት ግን የታመነ ትምህርት ነው፣ በአጭር አማርኛ ማለት ነው። ስለዚህ አሁን እዚህ ጋር መሰዊያ ስራልኝ ብሏል አይደለ? እዛ ጋር ለምን ሰራችሁ ብላችኋል ነበር ቅድም ስትናገሩ የነበረው። ለምን ሳላችሁ ለምን ሰራችሁ እያላችሁ አልነበር ስትናገሩ የነበረ? አይደለም ሁለቱም ይገናኝ አይደለም። እዚህ ጋር አንድ ነው። ይኸውልህ ይሄ እኮ በሬና በግ እኮ የሚቃጠልበት እኮ የጭቃ መሰዊያ ለዲያብሎስ የሆነ ከግብፅ ያወጣችሁ የሚለው በግብፅ የነበረውን ነገር እኮ እዚህ ጋር ከታች ላይ የሚያወራው ስራልኝ ያለው እኮ ይሄ በምስል ላሳየ ቢንዬ ይሄ የድንጋይና የጭቃ መሰዊያ የሚባለው እኮ እንስሳቱ እኮ የሚሰዉበት እኮ ነው። እንስሳቱ የሚቃጠል መስዋዕት የሚቀርብበት እኮ ነው። እሱን ነው ስራልኝ ያለው እንጂ የማንንም ምስል እኮ አይደለም። እዛ ጋር አትስራ ብሏል። ለምን ትላላችሁ ነው ያለው። እኔን መሸወድ አትችልም ኤፍዬ። አትስራ ይኸው ስራ ብሏል ነው እያልኩ ያለሁት። ይኸው ስራ እዚሁ ምዕራፍ እንትኑ ሳይወጣ ይኸው ሰራ እኮ ስራ ነው። የጭቃ መሰዊያ እኮ ነው። መሰዊያ ሰራ። መሰዊያ ቅርጽ ነው። በነገራችን ላይ አትዋሽ፣ ቅርጽ ነው። ምን አይነት ቅርጽ ቢንዬ? ቅርጽ በቃ የተሰራ በቃ። ለዛውም ባይገርም መሰዊያውን አንተ ብታገኘው ለዛውም ልታመልከው ትችላለህ። ባጭሩ አንተ እኛ ለምሳሌ መሰዊያውን ሳይሆን የምናመልከው አምላካችን እግዚአብሔርን ነው። ስለዚህ አሁን ይኸው እዚህ ጋር አትስራ ብላችሁ እንደምትናገሩ እዚህ ጋር ለጣዖት እዚህ ጋር ደግሞ ለእግዚአብሔር የሚሰራው በእግዚአብሔር ትእዛዝ ከግብፅ ምድር ያወጣዋችሁ እያለ ነው የሚናገሩ አይደለ? ከግብፅ ምድር ያወጣዋችሁ ብሎ ማስጠንቀቂያ ሰጠ። ለምን? በግብፅ ይመለክ የነበረን ነገር ሊያስቆም ስለወደደ እግዚአብሔር ማለት ነው። ከዛ በተረፈ ግን ይኸው ስራ ብሎታል። ከዛ በኋላ እንግዲህ ምዕራፍ 25 ላይ ጀምራ ደግሞ መጽሐፍ ቅዱስን ረጋ ብለህ ብታጠና ታቦት ስራልኝ ብሎ ቁመቱን ሁሉን ነገር ነግሮ ስዕል ላልክ ደግሞ ሕዝቅኤል ላይ መሄድ እንችላለን። ሳል ብሎ ሲያስተምር እግዚአብሔር ራሱ ሲናገር ታያለህ። ስለዚህ አሁን እኛ ለቅዱሳን የምናደርገው ክብር ወይም የቅዱሳን ስዕላትን በተመለከተ ይኸው እኮ የያዝከው ራሱ እኮ መጽሐፍ ቅዱስ እኮ ከጣውላ ተፈቅፍቆ እኮ የተሰራ ቅርጽ እኮ ነው። በነገራችን ላይ ቅርጽ እኮ ነው። ስለዚህ መጽሐፍ ቅዱስን አንሰግድለትም። መጽሐፍ ቅዱስን እኮ አንሰግድለትም። ወደሱ መጽሐፍ ቅዱስ እሱንማ ይኸውልህ ኤፍዬ ስንቴ ላስተምራችሁ። ስግደት ማለት ነው። ስግደት ለእግዚአብሔር ብቻ የሚል ታመጣልኛለህ? ኧረ ስግደት ለእግዚአብሔር ብቻ የሚል መጽሐፍ ታመጣልኛለህ? ኧረ ማለት ነው ያለው ስግደት ለእግዚአብሔር ብቻ የሚል ብቻ ለእግዚአብሔር ብቻ። ኧረ ማለት ነው ኢየሱስ ራሱ ስግደት ለእግዚአብሔር ብቻ ስግደት ለእግዚአብሔር ብቻ ምን ኢየሱስ ምን አለው መሰለ? ስገድልኝ አለው። እሺ አምጣው እንሂድ። እሺ እኔ ይኸውላችሁ ለአንተ ምን ያላቅም እነዚህ አሁን እኔ ተማሪ ሊሆኑ ይችላሉ። ማነው ወንድማችን ወይ ቢኒያም ይኸውልህ ነገ በእግዚአብሔር ፊት ቃል ይገባል። አንተ ምን ያላቅም ወንድም ማለት ነው። አንተ ትንሽ ልጅ ነህ። ረጋ ብለህ አንተ ከነ ኤፍሬም ጋር
ስናስተምራቸው እነ ኤፍሬምን አንተ ተማር ወንድሜ፣ ስናስተምራቸው አንተ ተማር። እሺ ማቴዎስ ወንጌል ምዕራፍ 4 አውጣ። ስግደት ለእግዚአብሔር ብቻ የሚል አውጣልኝ። እቺን ሀሳብ ብቻ ልናገር። አይ አንተን አልሰማም። አስቼ እባክህን ነገ ሙሉ ቃል ቤቱ እኮ ይኸውልህ፣ አሁን ሁሉም ከውስጥም እየጻፉ ነው። በቃ ተማሩ። እኔ ነኝ የማስተምራችሁ። እኔ ነኝ ማስተምረው። ልክ አይደላችሁም ብዬ የምናገረው ማለት ነው። እኔ ካላስተማርኳችሁ ማለት ነው። ማታውቃትም እኮ አንተ ኦርቶዶክስን ማታውቃትም። ኦርቶዶክስ ፕሮቴስታንትን ግን ጠንቅቄ አውቃለሁ። ፕሮቴስታንትን ጠንቅቄ አውቃለሁ። ረጋ በል እሺ። ኤፊ ማቴዎስ ወንጌል ምዕራፍ ብቻ የሚለውን አሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። አታወርደው ግን በቃ ማሙስ ቆይ እሺ ስግደት ለእግዚአብሔር ብቻ የሚለውን አሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። እሺ አንዴ ያሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። ረጋ በል እሺ። ስግደት ለእግዚአብሔር ብቻ። እሺ ማቴዎስ ወንጌል ምዕራፍ 4 ነው አይደል ያልከኝ? 4 እሺ 8 ጀምሮ እናንብበው። እሺ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምን መንግስታት ሁሉ ክብር አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። እሺ አይልም። አሁን ይኸውልህ በደንብ ስማኝ። አምልኮ ብቻ ነው የሚለው። አምልኮ ብቻ ነው እንጂ ስግደት ለእግዚአብሔር ብቻ የሚል አይደለም። ይሄ ቦታ ያለው አይልም። ጥያቄ ሰይጣን ምንድን ነበር ያለው? ጥያቄው የሰይጣን ጥያቄ ምን ነበር? በጣም ጥሩ ስገድልኝ። በቃ ስለዚህ ስገድልኝ ሲለው ኢየሱስ ደግሞ ምን አለው? እኔ ደግሞ ስግደት ለሰዎች እንደተሰጠ በደንብ አሳያለሁ። ግን ፕሮቴስታንት ወንድሞቼ በንጹህ ሕሊና የምነግራችሁ ይህም መዝገበ ቃላት ታውቁታላችሁ። ይህም መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ መዝገብ ቢያንስ መዝገበ ቃላት አንብቡ እንጂ በንጹህ ሕሊና እኮ ነው የምነግርህ። ስግደት ምን ማለት እንደሆነ ዲፋይን ያደርጋል። እና ለምን ስግደት ለእግዚአብሔር ብቻ የሚጠቅሰናለኝም ሌላ መዝገበ ቃላት 2 አለኝ። ከፈለግ ካሜራ አብርቼ ሁለቱንም አሳያለሁ። እሺ አምጣው፣ ስግደት የሚለውን አምጣልኝ። እሺ አውጣልኝ። እሺ አሁን ይሄኛው እዚህ ጋር ይኸው አይልም። አምልኮ ብቻ ነው። ሰይጣን የጠየቀው ሪኩዌስት አደረገው ስግደት ነው። ስግደት ስገድልኝ ሲለው አምልኮ ለእግዚአብሔር ብቻ ነው የምንለው። ስግደት ለእግዚአብሔር ብቻ የሚል አይናገርም። የፊካ እንዴ ኢየሱስ እኮ በግልጽ ምን አለው መሰለ? አንተ ሰይጣን ለጌታ ለአምላክህ ስገድ ብቻ አምልክ ተብሎ እሱን ብቻ አምልክ። ስግደት ለእግዚአብሔር ብቻ ነው። እስቲ ኤፊ 2 ደቂቃ ስጠውና ይሄ ምን ማለት እንደሆነ ያብራራል። አንደኛ ስግደት የአምልኮ መገለጫ መሆኑን ራሱ ኢየሱስ እየመሰከረ ነው። ሁለተኛ ደግሞ ስግደት ለእግዚአብሔር ብቻ እንደሆነ እየተናገረ ነው። ሁለቱንም ነገር ነው እዚህ ጋር ኮንፎርም የሚያደርገው። ያ እንደዛ እኮ ነው ያለው። ሰይጣን አምልከኝ አላለውም፣ ስገድልኝ ነበር እኮ አይልም። እሺ መዝገበ ቃላቱን አውጣልኝ በንጹህ ሕሊና። እንዲህ ካላስተማርኳችሁ መዝገበ ቃላቱን አውጣልኝ። እሺ አለኝ ብለኛል አይደለ? መዝገበ ቃላቱን አውጣልኝ። ስግደት የሚለውን ልነሳ ነው ማለት ነው። እኔ አልጋ ላይ ነው ያለሁት። ተነሳ። እኔ ይኸውላችሁ ቢያንስ ትንሽም ቢሆን ዘማሪ ስለነበረ አንተ ያው ፎረፈ ብትወጣም አብረን ተምራል። ፓስተር ሰለሞን ከተማ የጅጅጋ ጉባኤ እግዚአብሔር ቤተክርስቲያን ፓስተር ነበረ። አለቃው ነበርኩኝ። ጠይቁት ከፈለጋችሁ። ባይክደኝም ከጅጅጋ እስከ አሜሪካ ታሪኩንም ጠንቅቄ አውቃለሁ። ዋ አጠገቤ ጋር አላገኘውም። ምን ሲሆን እዚህ ጋር እንዳመጣሁት እኔ እንጃ። እሺ አውጣና አሳየኝ። ያው አውጣና አሳየኝ። ያው እሺ አንዴ ማብራቴን ላብራ። በሊት ነው እንደገና ነክቶ አይደለም። ይሄው የመጽሐፍ ቅዱስ መዝገበ ቃላት ነው። እሺ ገጽ ስንት ላይ ነው ያለው ቢኒ? አንተ ገጽ 80 አካባቢ ነው። እሺ ስግደት 80 ቤት ውስጥ ነው የሚሆነው፣ እርግጠኛ ነኝ። እቺም በሰንበት ከሰጠዋችሁ ይበቃችኋል። አግኝቼዋለሁ። 88 ላይ ነው የምትፈልገው ከሆነ አንተ 88 ላይ። ይኸው እሺ ቀጥል። ይኸው እንደዚህ ይላል። ስግደት ሰው በአምላኩ ፊት አምልኮን
በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል። እሺ ቆይ ሰው በደንብ ረጋ ብለህ አንብባት። በደንብ ሰው በአምላኩ ፊት አምልኮን አምልኮትን እሺ በታላቅ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽኖ ይልና ኢሳይያስ 46:2 ያመጣል። ከዛ በጉልበቱ ሲንበረከክ ይላል፣ አስተብርኮ ይላል። ሁለተኛ ዜናን ያመጣል። ወይም በግንባሩ በመሬት ላይ ሲወድቅ ይላል። ስግደት ዳንኤል 2:46 ያመጣና ይችላል ይላል። እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 እስቲ አንድ ጊዜ እንድገመው አብረን። ቢኒያው አንተ ያመጣኸው ነው እኮ የሚለው ምን አለ? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 እሺ ዘጸአት 24 ይላል። ምን አለ? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው ይላል። ለእግዚአብሔር የሚሰጥ የአምልኮ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ አምልኮ ነው። አዎ ብቻ ነው የሚለው ብቻ ይላል እኮ እንደ ከላይ ያለውስ ቅድም ያነበብከውስ ለታላላቅ ሰው የተባለውስ ከላይ ያለውስ ለታላላቅ ሰው አግብተህ ስትወጣ ጉልበት ስም የምትወጣው አብርሃም በኬጡራ ህዝብ መሀል በኬጡራውያን ፊት የሰገደው ሊጨርሰው ነው። ይኸው የሚለውን እኔ እንግዲህ መዝገበ ልጨርሰው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 በዚህ ምክንያት መርዶክዮስ ለሃማ አልሰገደም። አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። ሐዋርያት ሥራ 10:26 ራእይ 22:8 ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና። ማቴዎስ 28:9 ክርስቶስ በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 እሺ ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው። ዮሐንስ 4:24 በመጽሐፍ ቅዱስ ውስጥ ሊጨርሰው ነው። አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህ የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል። ዳንኤል 2:46 ሁለተኛ ነገሥት 4:37 ሐዋርያት ሥራ ድገማትችን ይህም የአክብሮት ስግደት እንጂ ሁለት ይቀጥል። እሺ 5 ጊዜ ደግመዋለሁ። ይህ የአክብሮት ስግደት እንጂ የአምልኮ ስግደት እንዳይደለ መጽሐፍ ቅዱስ ውስጥ በአንዳንድ ቦታ በሰዎችና በመላእክት ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል። ዳንኤል 2:4 ሁለተኛ ነገሥት 4:37 ሐዋርያት ሥራ 16:29 አንዴት ደግሞ አለ አንዴ ነገር በሱ ስለሚጠራ ሚውት አድርጋ እንዴ መቀመጫ ነው እንዴ? የኔ ድምጽ እኮ በደቂቃ የሚያስከፍል ድምጽ ነበር የኔ ድምጽ እኮ። እሺ ለክርስቶስ ብቻ የሚለው ሳያስደግማችሁ ያስደግማችኋል። ቢኒ እንትን እናድርገው፣ ራፕ አፕ እናድርገው። ይኸው ምን ቀጥል። 5 ብለኸኛል፣ ቃል ገብተልኛል። ቢኒ ጨረሰ። ስጦታ የሚል ገባ። ከዛ 5 ብለኸኛል። 5 ቅድሟን ደግማለሁ ብላለሁ። ቀጥል። 2 ብላ አይ ገሽ አንድ ላይ ልምጣና ከመጀመሪያው አንድ ላይ ደግሞ በቃ ነገ ታስተምረናል። ችግር የለውም ደግመዋለሁ። ሰው ምንድነው የሚለው መሰላችሁ? በአጠቃላይ ይሄ ስለ ስግደት የሚያነሳው ይሄ መዝገበ ቃላት ነው። እንግዲህ ምንድነው የሚያወራው መሰላችሁ? ሲጀምር ምን አለ? ሰው በአምላኩ ፊት አምልኮን፣ በታላቅ ሰው ፊት ደግሞ አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ይልና አጽኖ ኢሳይያስ 46 በጉልበቱ ሲንበረከክ አስተብርኮ ሁለተኛ ዜና ይልና 6:13 ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይላል። ከዛ በኋላ እንደዚህ ይላል። እነዚህ 3 አይነት ስግደቶች ናቸው ካለ በኋላ ልብ በሉ አሁን እሺ፣ በደንብ አስተውሉ። እንደ ሙሴ ሕግ ስግደት
ለእግዚአብሔር የአምልኮ መገለጫ ነው። አንዴት ደግሞ ለእግዚአብሔር የሚሰጥ መገለጫ ነው መሰላችሁ። ከዛ እንደዚህ ይላል። እሺ ብቻ ለእግዚአብሔር አምልኮ ነው ካለ በኋላ ምን አለ? በዚህ ምክንያት በየትኛው ምክንያት? ስግደት ለእግዚአብሔር ብቻ በመሆኑ ምክንያት። በዚህ ምክንያት መርዶክዮስ ለሐማ አልሰገደም። ኦኬ አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። እሺ ሐዋርያት ሥራ 10:26 ራእይ 22:8 ከዛስ ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና ማቴዎስ 26:9 ክርስቶስ በሰውነቱ ይልና ለአብ ሰገደ ይላል ማቴዎስ 26:39 ሉቃስ 22ን ያመጣል። ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው ይላል ዮሐንስ 4ን ያመጣል። ከዛስ ልብ ብላችሁ ስሙ። እዚህ ጋርም በመጽሐፍ ቅዱስ ውስጥ በአንዳንድ ቦታዎች ለሰዎች ለመላእክት ስግደት እንደተደረገ እናገኛለን ይላል። እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባልንና ጥቅሶችን አስቀምጠዋል። ሰው ምንም እያለን ነው እዚህ ጋር መጽሐፉን ቢኒ የምትፈልገውን ከኔ በኋላ ትናገራለህ። ስግደት ለሰውም ለመላክም አይደለም ለእግዚአብሔር ብቻ ነው። በዚህ ምክንያት እነ መርዶክዮስ እነ ጴጥሮስ መላኩም አይሰገድንም ብለው ተቃውመዋል። በመጽሐፍ ቅዱስ ውስጥ ስግደት ለእግዚአብሔር ብቻ ነው። ግን ደግሞ በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች ደግሞ አሉ። እነሱም ለአምልኮ ሳይሆን ኦኬ ለአክብሮት ብለው ሰግደዋል። ግን መጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ እያለ ያለው ግን ስግደት ለእግዚአብሔር ብቻ ነው ለሰውም ለመላእክትም አይሰገድም እያለ ነው። ስለዚህ መጽሐፍ ቅዱስ ውስጥ የሰገደ ሰው አለና ዝሙት የሰራ ሰው አለና ዝሙት ልስራ አይባልም። ዝሙት የሰሩ ማት ሰዎች አሉ። መጽሐፍ ቅዱስ ውስጥ ለሰው ይሰገድ አለና ልስገድ አይባልም። ስግደት ለማ ብቻ ነው አለ? ለእግዚአብሔር ብቻ ነው አለ። ስለዚህ መጽሐፍ ቅዱስ ውስጥ ያለውን ነገር ሁሉ አፕላይ አናረግም ማለት ነው። ለመላኩ እኮ ሊሰግድ እኮ ሲል አረ ተጠንቀቅ አለው። ተጠንቀቅ እንዳታደርገው አለው። ሁለተኛ ጊዜ ማለት ነው። የመጀመሪያውም ሁለተኛም ጊዜ ማለት ነው። ስለዚህ እዚህ ጋር ይሄ መዝገበ ቃላት እየነገረን ያለው ምንድነው? ስግደት ለእግዚአብሔር ብቻ ነው፣ ለማንም አይገባም። በመጽሐፍ ቅዱስ ውስጥ ግን ለአክብሮት ብለው የሰገዱ ሰዎች አሉ። ለአክብሮት ብለው የሰገዱ ሰዎች አሉ። ስግደት ግን ለማን ነው? ለእግዚአብሔር ብቻ ነው፣ ለሰው አይሰገድም አለ። ሌላ ጥያቄ እዚህ ጋር ተያይዤ የምጠይቀው ጥያቄ እነ ቢኒ የማይመልሱት ጥያቄ እኔ ላብራራ ይሄን ብቻ ብዬ ይሄን ብቻ ብዬ ላታብራራ። ሌላ ቢኒዬ እንደውም ስታብራራ ብትጠቅስልኝ እነዚህ ሁሉ በመጽሐፍ ቅዱስ ውስጥ የተገለጡት አንድ ማይመለስ ጥያቄ አለ። ስግደትን እኔ ማይመለስም ብዬ ማነሳቸው ጥያቄዎች በእርግጥም ማይመለሱ ናቸው በነገራችን ላይ እና በመጽሐፍ ቅዱስ ውስጥ ስግደት እነዚህ የአክብሮት ብለው የሰገዱት ባይፈቀድም በሙሴ ሕግ እንደዚህኛው አኮርዲንግ ቱ ዲስ እንትን ማብራሪያ ስግደት ለእግዚአብሔር ብቻ የሚሰጥ ቢሆንም ቅሉ የሰገዱት ሰዎች ለአክብሮት ብለው በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ። እነዚህ ሰዎች ግን ሲሰግዱ ፊት ለፊት ላገኙት ነው ኦኬ የሰገዱት የአክብሮት ስግደት ተብሎ የመጣው ማለት ነው። ፊት ለፊት ላገኙት ሰው ነው የሰገዱት፣ ለሰው ይሁን ለመላክ። እናንተ ዛሬ ፊት ለፊት ላላገኛችሁት ሰው ነው የምትሰግዱት፣ ለማታገኟቸው ሰዎች ነው። በአጸደ ነፍስ ላሉ ሰዎች ወይም ደግሞ ላላያቸው ላልተገለጡላቸው መላእክቶች ናቸው የምትሰግዱት። አንደኛ ስግደት ለእግዚአብሔር ብቻ ነው ይላል፣ ይከለክላል። ከዛ ውጪ ስግደት ከእግዚአብሔር ውጪ ስግደት አይቻልም፣ ክልክል ነው ማለት ነው። አንደኛ። ሁለተኛ እና እዚህ ጋር መዝገበ ቃላቱን አሁን መዝገበ ቃላቱን ቤዝድ አድርገን ስናወራ ፊት ለፊት ለተገለጡላቸው ነበር የሰገዱት። እናንተ ላልተገለጡላችሁ ሰዎች ማን ስገዱ ብላችሁ ነው የምትሰግዱት? አንደኛ እሱ ነው። ሁለተኛ ለእግዚአብሔር ነው፣ ለእግዚአብሔር ብቻ ነው ይላል። እናንተ ለምንድን ነው ለእግዚአብሔር ብቻ የሚለውን ሕግ ተላልፋችሁ እንግዲህ የሙሴን ሕግ ሁሉ የምታከብሩ ናችሁ እናንተ ለምንድን ነው ለሰው የምትሰግዱት? ቴንክ ዩ። እሺ ከፍ አድርገኛ፣ ከፍ አድርገኝ። የድሮ አለቃ አይደለው? ከፍ አድርገኛ። እግዚአብሔር ይመስገን። ኤፍዬ ያው ቢኒ ይቅርታ ለአስቼ ነበር። ይቅርታ ቢኒ። መምህር በረከትን ማስገባት ትችላለህ? አስቼ አንድ ቁጥር እየጻፉ ነው እንዴ? አንተ የቤቱን ሕግ እያወቅህ አንተ እኔ አሁን እኮ የሚዘጋበት ሰዓት ነው።
በጣም ይቅርታ እኔ 5 ደቂቃ ነው ቢኒያም የምሰጥህ። አይ ኧረ ቆይ አንተ ገና ከእናትህ ጋር ተማር። ነገ 3 ሰዓት ቤቱ 2 ሰዓት ነው የሚዘጋው። ቢኒዬ ነገ ሙሉ ለአንተ እንሰጥሃለን። ለአንተ ክብር ተብሎ እኔ አሁን ልናገር። አሁን እኔን ንግግር ለምን ትፈሩታላችሁ? ችግር የለውም። ለአንተ ክብር ተብሎ ነው ሰዓት የተጨመረው። አንተ ክብር ብለን እኮ ነገ ሙሉ ቀን እንስጥህ። በዚህ ምንም ችግር የለም። ኧረ እኔ አንደኛ እኔ አሁን ይኸውላችሁ የመጣሁትም ይኸውላችሁ ፌዝን አክብሬ ነው የመጣሁት። ራስቼ እባክህን ሚውት አድርግልኝ። ቢኒዬ እነሱ እኮ ኃላፊነታቸውን እየተወጡ ስለሆነ ልለምን ቢኒያም እነሱ የሚኖሩት ውጭ ሀገር ነው። ውጭ ሀገር ስለሆነ ለሊት 9 ሰዓትና 10 ሰዓት ነው። ጠዋት 12 ሰዓትና 1 ሰዓት ላይ ስራ ይገባሉ። ቢያንስ 3 ሰዓት እንኳን ይረፉ። ይህን ስለሆነ እኔ አሁን ስናገር ነው እንደዚህ የምትለኝ። ኤፍሬም ሲናገር ለምን አይደለም? 5 ደቂቃ ልስጥ ነው ያለ ኤፍሬም 10 ደቂቃ እኔ ጨርሳለሁ። ሳትናገር አያልቅም እኮ እኔ አሁን ራሱ እኮ ጨርስ እችል ነበር። ነገ ሙሉ ማስረጃዎችን የፈለከው ማስረጃዎች አንደኛ እኔ ምን ችግር አለ? አሁን ሰምቷል። ችግር የለም። አንዴ ቢኒ ከመናገር በፊት ሰዎች ብዙ ሰው ስላለ የባለፈውን ማስታወቂያ ተናገር ስላሉ በወር 20 ብር ያለው አንዳንድ ዶላር እና አንዳንድ ብሯን እሷን አሁን ማስታወቂያ ብትናገር ጥሩ። እሺ ቆይ አይደለም ቢኒዬና ደግሞ እኔን አስቀምጣችሁ እንዳይል ቆይ ሂድ። ችግር የለም የኛ ልጆች ባሉበት ይናገር። ችግር የለም የኛ ልጆች ባሉበት ቢኒዬ 5 ደቂቃ ቢኒ ቀጥል። አሁን ድሮ ያበደርኳችሁን ለዛውም አሁን ብትመልሱልኝ ስደት ላይ ስለሆንኩ አስቼ ድሮ ያበደርኳችሁን በመልካም ዘመን የዋልኩላችሁን ገንዘብ ብትመልሱልኝ ደስ ይለኛል። አሁን አንተ ወንድምነትን ተጠቅመህ ነው አይደል? ኤፍሬም ካሴቶቻችሁን የመረቁበትን ዘመን አስባችሁ 5000 10000 በዛ በውድ ዘመን ያወጣውላችሁን እና ያንን አስባችሁ መልሱልኝ። እሺ መልሱልኝ። አሁን እሺ ኤፊ ያነሳው ነገር አለ። በመጀመሪያ ደረጃ የስግደት ኮንሰፕት ነው። ስግደት ማለት ምን ማለት ነው? በግልጽ አማርኛ ሰው በአምላኩ ፊት አምልኩን በታላላቅ ሰው ፊት አክብሮትን ለመግለጽ ሊጎነበስ፣ የራስን ማዘንበል፣ አጽናኑ ይናገራል። ኢሳያስን ያነሳል። በጉልበቱ ሊንበረከክ ደግሞ በግንባሩ መደፋትን። እነዚህ 3 ነገሮች በግንባር መደፋትም የአንገት ዝቅታም መሰል ነገሮችም ለሰውም ለመላእክትም አሁን በደንብ ስሙ፣ ለሰውም ለመላእክትም ለእግዚአብሔር ሲሰጥ እናያለን። ለምሳሌ በመልአኩ ፊት በግንባሩ የተደፋን ልናሳያችሁ እንችላለን ማለት ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው እኛ የምናደርገው። ለዚህ ነው ቅድም ማቴዎስ ወንጌል ምዕራፍ 4ን ወንድማችን ኤፊ ሲያነብ ለእግዚአብሔር አምላክ ስገድ፣ እሱን ብቻ አምልክ ይላል። አምልኮ ሲባል ብቻ ይመጣል ማለት ነው። ስለዚህ ለቅዱሳን የምንሰጠው ክብር፣ ለመላእክት የምንሰጠው ክብር ይሄ የታመነ ነው። ምንም ከመጽሐፍ ቅዱስ ጋር ኮንትራዲክት አያደርግም። እኔ ወንድማችሁ እንግዲህ 24 ዓመት ፕሮቴስታንት ነበርኩኝ። እውነት የምነግራችሁ በዚህ በአዲሱ መደበኛ ትርጉም ያው አስቺያ ቃል አብረን ነበረን 93 ጀምረን ነው የምንተዋወቀው። በብሉይ ኪዳን ያሉትን ስግደት የሚላቸውን ይህም መጽሐፍ የጻፉት አውጥተውታል። ስግደት የሚለውን ቃል ለዚህ ነው የመጽሐፍ ቅዱስ አንቀበልም የምንለው ማለት ነው። አውጥተውታል። አብርሃም ማስረጃ ዳኒ በቃ ረጋ በል በቃ ዳኒ የኔ አልዋሽም። በውስጥ እኮ ጽፌልሃለሁ አይደለ? ጥቅሱን አዲሱ መደበኛ ትርጉም ያወጣውን ጥቅስ አንድ ጥቅስ እንዳለ እሰጥሃለሁ። ምን አሁን እሱንም ቀጥዬ እመጣበታለሁ። ከፈለክ 580 ጥቅስ አመጣልሃለሁ። አንድ ጥቅስ አንድ ይበቃል። ረጋ በል አሁን እንትን አታርገኝ። ስለ ስግደት ልጨርስና አሳይሃለሁ። ስለዚህ ጥቅስ የለም ማለት ነው። አለኝ። ረጋ በል አሳይሃለሁ። ስግደት የሚለውን ካላወጡት አሁን አሳየን። ረጋ በል አሳይሃለሁ። ስለዚህ የአምልኮ ስግደት ሲሆን ለእግዚአብሔር ብቻ። ቅድም ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያለው ለእግዚአብሔር አምላክ ስገድ፣ እሱም ብቻ አምልክ።
ስለዚህ ስግደት ለእግዚአብሔር ብቻ የሚል ጥቅስ የትም ብትንፏቀቅ የትም ብትጋጋጥ ስግደት ለእግዚአብሔር ብቻ የሚል ጥቅስ ከየትም አታመጣውም ከኪስ ካልሆነ ማለት ነው። ነገር ግን የአምልኮ ስግደት ለእግዚአብሔር እንደሆነና በእውነትና በመንፈስ እግዚአብሔር አምላካችን እንደምናመልክ ከኛ በላይ ላሳር ይህን ሆነን ለመናገር ማለት ነው። ስለዚህ መጽሐፍ ቅዱሱን ብቻ ሳይሆን መዝገበ ቃላቱን ብታነቡ ደስ ይለኛል። እሺ፣ ሁለተኛ ኤፊ አንድ ጥያቄ አንስቷል። እናንታውን በፊዚካሊ ለማታገኟቸው ሰዎች ትሰግዳላችሁ፣ የአክብሮት ስግደትን ትሰጣላችሁ፣ በቅዱሳን ስዕላት ፊት ትጸልያላችሁ የሚል ጥያቄ ጠይቋል። ጥሩ ጥያቄ ነው። ጥያቄውን ጥሩ ጥያቄ፣ ቆንጆ ጥያቄ ነው። ያው ይሄ የታመነ ነው። በመሰረቱ እኛ የሙታን አምላክ የለንም። ሕያው የሆነ ቅዱሳንም ናቸው አባቶቻችን። አምላካችንም ሕያው ነው። እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለውም ይላል እግዚአብሔር ቃል። ስለዚህ እኛ ጋር እኮ ያሉ ቅዱሳን እኮ ሕያዋን ናቸው። ሕያዋንነታቸውን ደግሞ ለማየት ራሱ ጌታ በቃሉ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለውም ስሏል። ስለዚህ ቅዱሳኑ ሕያዋን ናቸው። ስለዚህ ይህ የታመነ ትምህርት በቅዱሳን ስዕላት ፊት ቆሞ መጸለይ እውነት ለመናገር አይኮኖግራፊ የኢትዮጵያውን በአማርኛ እነጋሽ ብሉት እነጋሽ እንዳለ እነ ማሙሻ ፈንታ ያስተማሯችሁ ሰዎች ካላችሁ የሚያጨቃጭቅ ነገር አይደለም። ለምን በቅዱሳን ስዕላት ፊት ቆሞ መጸለይ የታመነ ነው፣ ግን አናመልክም። ስለዚህ የምናመልከው እግዚአብሔርን ነው። የሕያዋን ጉባኤ ነን እኛ፣ በመከራ በፈተና ውስጥ ያለንን፣ እነሱ ደግሞ ጨርሰው ያሉ ናቸው። ነገር ግን በህሊናችን በሀሳባችን ቅዱሳኑ ልክ ወላጆቻችን በስጋ የተለዩን ወላጆቻችን በምናባችን ፊዚካሊ እንደሚመጡ ሁሉ ይህ የታመነ እውነት ነው እና ምንም ከሕያዋን ጋር ነው። ስለዚህ እኛ ጋር መቅረት ለምሳሌ እሱ ራስ ነው፣ እኛ ቅርንጫፎች ነን። እሱ ራስ ነው። ሰዓቱ አልቋልና ቆይ ልመጣ ነው። ፊት ቆሞ ስገዱ ነገ ማስረጃን ይዘናና ልጨርስ በማምላክ ናፍቋል መመለስ ትፈልጋለህ? ፕሮቴስታንት ሰዓት ሙላ። አንተ ደግሞ ነገ ማስረጃ ልቀጥላ ነገ ማስረጃ ይዘናል። የማንለውን አትበሉን፣ የማናደርገውን አደረጋችሁ አትበሉን። እናንተ ትላንትን የመጣችሁት እውነተኛ ሐዋርያዊ ቤተክርስቲያንን በማታደርገውን በቅዱሳን ስዕላትን ታመልካለች ብላችሁ ስሟን አታጥፉ። መልእክቴ ነው። ዳኒ ያነሳልኝን ጥቅስ ልመልስና እጨርሳለሁ። ቢኒ እሷን ብቻ አንብብና ደግሞ አሁን እነሱ ዳንዬ መናገር ስላለበት ያልቃል ማለት ነው። በቃ ሰዓቱ። እሺ ዳኒ ጥቅሱን ንገረኝና ከሂብሩና ከግሪኩ ቼክ እናደርገዋለን። እባክህ በመጀመሪያ አማርኛው መች ገብቶ ነው ሂብሩና ግሪክ የምትለው? አዲሱ መደበኛ ትርጉም ተሳስቷል። አማርኛው መች ገብቶ ነው? አማርኛውን አንብብ። አሁን እየነገርኩ ያለሁት አንተ ያስቆም መጽሐፍ ቅዱስ ነው። ይሄንን ሁለቱን አነጻጽር ፕሊስ። ወንድማችን ቢኒ አንብብልንና ቼክ እናድርገው። አዲሱ መደበኛ ትርጉምን ትተነው እንወጣለን። አዲሱ መደበኛ ትርጉም ነገርኩ፣ ትልቅ የክህደት ሸፍጥ የተሰራበት እኮ አንድ ጥቅስ ብቻ አንድ ጥቅስ። ረጋ በል እሺ። መጽሐፍ ቅዱስ ስታወጣ እሺ፣ ዝም ብዬ አንድ የክህደት ጥቅስ ነው የማሳየው። አዲሱ መደበኛ ትርጉም ለውጧል ያልከውን አንዱን ጥቅስ ታሳየንና አንድ ጥቅስ። እሺ አንድ ጥቅስ። እሺ አንተም አውጣ። እንደሱ ለምን ያወጣል? አንተ ኮምፒውተር ከፍቻለሁ። እሺ እንደ ቦምቡን ላምጣልህ። ለዛው ቦምቡን
ጸረ ማርያም መሆንህን ቦምቡን ላምጣለት። ከይቅርታም ቢኒ ስለ ስግደት ነው ያልከው። ለሆነ ችግር የለውም ጊዜው ሰድና እሱንም ላምጣልህ። 10 አመጣልሃለሁ 180 አመጣልሃለሁ ማለት ነው እኮ ነው። አይ ጊዜው ሰድ ነው ስለተጠየቅ ግዴ ለም ጊዜው ሰድ ነው። ራሻታ ቆይ ኧረ አሉኝ። እኔ ምን ችግር አለብኝ? ሳስተምር የከረምኩ እንዴ ረጋ በል ምን ታደርግ። ይኸው እሺ ሉቃስ ቦምቡን ላምጣልህ። ጸጋ የሞላብሽ የሚለው እንዴት እንዳወጣችሁት ይኸው ሉቃስ ምዕራፍ ቢኒዬ ደግሞ አሁን ያልከው ምንድነው? ጌታን ስግደት ስግደት ይኸው ቆይ ስግደትንም እቀጥልልሃለሁ፣ ግን ይሄኛው ዋናውን ላንሳ። ዋናውን እሺ የሉቃስ ወንጌል ምዕራፍ 1 ቁጥር ከሴቶች መካከል የሚለው ነው 28 እሺ እሱ ግሪክ ውስጥ አለ። እኔ አሁን አንተ ግሪክ እያልክ ራሴ ቤት ገብቼ ነው በደንብ ተምራል። ግሪክ ውስጥ የለም አለ። ለምን ጸጋ የሞላብሽ የሚለውን ለምን አወጣችሁት? ለምን አወጣ? ጸጋ የሞላብሽ የሚለውን ለምን አወጣ? እሺ አንድ ጊዜ ላውራ። ጸጋ የሞላብሽ የሚለውን ለምን አወጣክ? አሁን ዝም ይባላል? ጥያቄ ጠይቀኛለህ እንዴ? ይኸው አወጣሁልህ እኮ። ይኸው ጸጋ የሞላብሽን ቀይራችሁታል እኮ። ለመልስ ዝም በላ። ቀይራችሁታል እኮ ጸጋ የሞላብሽ የሚለውን ቀይራችሁታል። ለምን ቀይራችሁት? እሺ ኦኬ ወንድማችን ጸጋን የሞላሽ ወይ የሚለውን ለምን አወጣችሁ ነው ያለው። ኦኬ ካስፈለግ ከፍታለሁ፣ ካልተስማማ ችግር የለውም። ይሄ ቃል 2 ቦታ ነው ያለው በእኛ መጽሐፍ ላይ ማለት ነው፣ በዚህ በ54ቱ ላይ። ግሪኩ ጋር ግን 1 ቦታ ነው ያለው፣ 1 ቦታ። ስለዚህ ግሪኩ አንዴ ተረጋጋ። ግሪኩ ጋር ያለውን አልቀነስ ነው አለ አዲሱ መደበኛ ትርጉም ውስጥ ማሳየት ይቻላል። ግሪኩ ውስጥ የሌለውን ግን ሁለተኛውን አዲሱ መደበኛ ትርጉም ኦሚት አድርጎታል። ስለዚህ አዲሱ መደበኛ ትርጉም ውስጥ ጸጋን የሞላብሽ የሚለውን ማሳየት ይችላለሁ። ሌላ ቦታ 42 ቁጥር ላይ መሰለኝ ካልተሳሳትኩ። ተስማማን? ምን አልክ? ኧረ እባክህ ቦታውም 28 እባክህ የ28ቱ ወጥቷል። ከዛ 42 ላይ ነው ምናምን። ለምን አወጣችሁ? ጸጋ የሞላብሽ የሚለውን ለምን አወጣችሁት? አሁን አማርኛ ላይ አላልከኝም እንዴ? ለምን ታጭበረብራለህ? አንድ ጊዜ ወይ አሁን ለምን አወጣኸው? አስቼ አንድ ሚዩት አድርግልኝና ከዛ በኋላ ወደ ስግደቱ ቀጥልላለሁ። 180 ጨርሳለሁ። አረ ቢኒ ጎሽ ጨርሳ። ቢኒ አንተ ደግሞ በቃ አንተ አላወጣነውም ነው አለኝ የሚገባው። አላወጣነውም ስግደቱንም ልመጣለት እኮ ነው። አላወጣነውም ካለ አስገባ። ቢኒ አንተ ራስህ ማይኩን ዝጋዋ። ተዋ ይሄኛው አዘጋው። እኔ እኮ ግልጽ ጥያቄ እኮ ነው የምጠይቀው። አላወጣንም ምንም ጥቅሳል እሱ ሊናገር ነው። አንተ ዝም በላ። ጸጋ የሞላብሽ የሚለውን አውጣል። ቦምቡን ላሳየ፣ ከዛ ስለ ስግደት ልመለስ አልኩ። ስለ ስግደት ደግሞ ቀጥዬ እመለሳለሁ። ስግደት በብሉይ ኪዳን ያሉትን ስግደት በጠቅላላ ኧረ ቢኒ በጌታ በቃ ጨርሱ። እኔ ካላስተማርኳችሁ ማን ያስተምራችኋል? እሺ ዳንኤል አሁን ለምን አወጣችሁ? ተናገር ካለ ለምን እንዳስተማሪ ደግሞ ዝም በል እንዳስተማሪ ደግሞ ዝም በልና እኔ ደግሞ ላውራ። አንተ ብቻ አይደለም እኮ የምታወራው አይደል? ኦኬ ሚዩትድ ስለሆንክ አንዴ ለመስማትም ተጠቀምበት። ታች ያላችሁ ሰዎች ጸጋን የተሞላሽ ሆይ የሚለው መጽሐፍ ቅዱስ በ54 መጽሐፍ ቅዱስ አይደለም የሚለው የሞላብሽ ሆይ ማለት ሚዩት አታደርጉ። ኧረ ቢኒ ታዲያ አንተ ነህ እኮ ወዳው አይደለም እኮ ቢኒ ተዋ። አንተ ደግሞ በጣም እየረበሽክ ነው አንዴ ቢኒ። ማለት መሰማማት አለብን። ያንተም ሰዎች ይታዘበዋል። እኔ ደግሞ ምንም እኮ አላረኳችሁ። ሚውት አታድርጉኝ። ጸጋ የሞላብሽ የሚለውን ለምን አወጣችሁት? እኔ የእሱን አስተያየት አረጋግሞ በቃ መልስ ይመለስ። ከዛ ወደ ስግደቱ እንመጣለን። ኦኬ ቴንክ ዩ። ነገ ነው ስግደቱ እኮ። ዝም በላ። እንዴት ነው ዝም ማለት አትችልም እንዴ? እኔ አይደለሁም እኮ አስቼ ነው የሚያወራው። ኦኬ ቴንክ ዩ። አንተ ነው የምታወራው። አስቼማ ዝም ብሏል። እሺ የሁላችሁ ታች ያላችሁ ሰዎች አዲሱ መደበኛ ትርጉም ውስጥ ስለ ማርያም ጸጋን መሞላት አለ። 54 ውስጥም አሳየኝ። አውጣና ክፈትና ጸጋ የሞላብሽ የሚለውን አዲሱ መደበኛ ትርጉም ላይ አሳየኝ። እሺ በቃ አሳያለሁ።
ጸጋ የሞላብሽ የሚለውን አዲሱ መደበኛ ትርጉም ላይ አሳየን፣ ግለጥና። ይኸው እኔ ጋ የለም። ወረድ እስቲ እያነበብኩ ውረድ። እስቲ ቆይ እያነበብኩ ውረድና ታገኘዋለህ። ኧረ አንተ ራሱ ውረድ። የለም በቃ ልክፈታ መጽሐፍ ማለት እኔ በፒዲኤፍ ላይ ነው። ክፈታ። እኔ ከፍቼ አይደለ እንዴ ሁለቱንም የማነግርህ በሶፍት ኮፒ እያነጻጸሩ። እሺ ችግር የለውም። ሪላክስ አድርግ። ክፈት አለ እያልከን ነው። ጸጋ የሞላብሽ የሚለውን እንግዲህ በሰንበት ክህደትን ንስሐ መግባት ስላለብህ አውጣ። አለ ብለሃል። አዲሱ መደበኛ ትርጉም አምጣው። እኔ እኮ ይሄንን ጥቅስ ለዲያቆን ራስ ቤት ነው ያሳየው። ወሬ አልፈልግም። አሁን ከኔ ጋር ነው የምትነጋገረው። አለ ብለኸኛል። አዲሱ መደበኛ ትርጉም ላይ አውጣና አሳየኝ። ከኔ ጋር ነው ያለው። ችግር የለውም። ስለ ስግደት ደግሞ አንድ ሁለት ጥቅስ አሳየና እንዴት እንዳወጣችሁት ከዛ ትመረምራለህ። አንተ ራስህ ስትፎክር ነበር እኮ ጻፉልኝ ምናምን ስትል ማለት ነው። በውስጥ ጽፌልሃለሁ። ደግሞ ለእኔ ትነግረኛለህ። የመጽሐፍ ቅዱስ እኮ በእኛ ኧረ በጌታ በእናትህ እንዴ ቢኒ ተው አንተ። በእኛ አይደለ እንዴት ታተመው? አስቼ ትዝ አይልም እንዴ? ጋሽ አንተን ሰማህ እኮ። አውጣና አሳየኝ። ክፈትና አለ ካልከኝ አውጣና አሳየኝ። በነገራችን ላይ ማታ 3:30 ላይ በአይኮኖግራፊ ዙሪያ የቅዱሳን ተአማኝነት ትምህርት አለ ማለት ነው። እኛ ጋር ባይብሉን አውጣው። አሁን ግሪክ ምናምን ባይብሉን አውጣው። ባይብሉ ላይ ያለ ነው ያልከኝ፣ አውጣው ባይብሉን። አውጣው አዲሱ መደበኛ ትርጉም። እሺ አለ አንብብልን። ታዘቡ እንግዲህ የት አለ? እሺ የት አለ? ሚዩት ነህ። ሚዩት አድርግ። አንድ ሚዩት አድርግ። እሺ ድምፅ ስለምታስገባ ማለት ነው። መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ እግዚአብሔር ከአንቺ ጋር ነው አለ፣ አንቺ የተባረክሽ ነሽ አላት። እዚህም ጋር and the angel came unto her and said you are highly favored፣ እጅግ የተወደድሽ highly favored። ስለዚህ የተወራ ከሆነ highly favored ማለት የተወደድሽም ማለት ነው። highly favored እጅግ የተወደድሽ ማለት ነው። ተስማምተናል? የግሪኩ እንደዛ ነው የሚለው highly favored። ታደርጉኛላችሁ። እየሞገትኩት አይደለ እንዴ? ጸጋ ያረከው ቀደም አንተ ራስን ያረከው ጸጋ የሞላብሽ ወጥቷል አልወጣም? አለ ጸጋ የሞላብሽ የሚለው ግሪኩ ሃይሊ ፌቨርድ ስለሚል ግሪኩን አትበለኝ። ግሪኩም አይልም። አሁን ጸጋ የሞላብሽ የሚለው አለ ወይ? ጸጋ የሞላብሽ የሚለው አለ ወይ? መልስ ስጠኝ። አለ የለም? በግሪኩ አለ ገባ። ጥልህ ከክርስቶስ እናት ጋር ነው። ጥልህ ይኸው አውጥተከዋል። ግሪኩም አይልም። ነገራችን ላይ አንድ ቀይ ግሪኩ ሃይሊ ፌቨርድ ይላል። አዲሱ መደበኛ ትርጉም ሃይሊ ፌቨርድ ማለት እጅግ የተመረጥሽ እጅግ የተወደድሽ ነው። እጅግ ነው ያላት። እንደውም የተወደድሽ ወይ ሃይሊ ፌቨርድ ግሪኩ እንደዛ ነው የሚለው። እሺ ስለዚህ አዲሱ መደበኛ ትርጉም ከግሪኩ ጋር የሚስማማ ነው። ሃይሊ ፌቨርድን አውጣው። የግሪክ ትርጉም ሃይሊ ፌቨርድ ራሱ አሁን እኮ የግሪክ ትርጉሙን የግሪክ ማብራሪያውን አምጣው። አታጭበርብረኝ። እኔን አታጭበርብረኝ። አንብበው። ያው በመጀመሪያ እዚህ ጋር መስማማት ያለበት አምጣው። ዳኒ እኔ አልሸውድም። ይኸውልህ ከጸሐፊውም ጋር ተናግሬያለሁ። ተሳስተናል፣ እናስተካክላለን ያሉት መልሰው። የግሪኩ ብለህ አታደናብር። መልስ
መልስ የግሪኩን አንድ ጊዜ እሺ መልስ ተደንግጠህ ትመልሰዋለህ። እኔ አልደነገጥኩም። ይኸው እዚህ ያለ አንብበው ምንድን ነው የሚለው ሙሉ አንድ ጊዜ እዚህ ጋር የሚለው ካሪቶ የሚለው from the original ካሪቶ ምን ማለት ነው እኮ to grace include with special honor special ክብር በቃ ጸጋ የመላብሽ ማለት ነው። በቃ ጨረስን ማሙሽ ጨረስን። እኔ ይኸውልህ ቻው በቃ ጸጋ የመላብሽ ማለት ዝም አሰኝልኝ። ቤታቸውም እንደዚህ ነው ያለው። ጨርስ እንጂ ኧረ እንዴ ቢኒዬ አንተ እኮ በቃ አሁን እሱ ሐሳቡን ጠየቅከው አይደለ? እሱ ሐሳቡን ደግሞ ያብራራ። በቃ አሁን ዳንዬ ይሄድ ቀጥል። እሺ እዚህ ጋር ወገኖች እንደምታዩት ይሄ ኢንተርኒሊያን የኢትዮጵያ አዲሱ መደበኛ ትርጉም ጸሐፊዎች የጻፉት አይደለም። ራሱ ሁላችንም የምንጠቀምበት ቃል በቃል የተተረጎመ ነው። የኛ የኢትዮጵያ አይደለም፣ የአማርኛም አይደለም። ስለዚህ ኢሚዲየትሊ ምን ብሎ ተርጉሞታል? ሃይሊ ፌቨርድ ብሎታል። እጅግ የተወደድሽ በሚል በተሻለ አማርኛ ጽፏል። ስለ ጸጋ ግን ሌላ ቦታ ላይ የተጻፈ አለ። ስለዚህ ቃሉ ግን ተመሳይነትም አለው። ለምሳሌ አንድ ጊዜ ያትግባው ኬጂቪ ምን ብሎታል? ሜክ አክሰፕትድ ተቀባይነትን ማግኘት ከሚለው ጋር አብሮ አስቀምጦታል። ሃይሊ ፌቨርድም ብሎታል ኬጂቪው ማለት ነው። ስለዚህ አዲሱ አንዴ ሃይሊ በቃ ተበልታል። ለሲፕሮስ በቃ ሰሚ አሁን ምንም ችግር የለውም። እሺ ወደ ስግደቱ ቢኒዬ ኖ እኔ መተኛት አለብኝ። አንድ ወደ ስግደቱ ኖ አይሆንም። በቃ ቢኒዬ እንዴ እኔ ሌሊት ነው ለስግደት ምንድን ነው ጸጋ የሚለውን አያውቀውም እኮ ጸጋ የሚለው ሃይሊ ፌቨርድ የሚለው ጸጋ ነው። ሃይሊ ፌቨርድ ሌሎች ይስሙ። ሌሎች ታች ቆይ አንዴ እታች ያሉ አሁን ዳኒ ያብራራውን ሰምተዋል። ውይይት ከሆነ የምንወያየው እታች ላሉ ሰዎችም ጭምር ስለሆነ እታች ያሉ ሰዎች የቢኒንም ሰምተዋል፣ ዳኒ ያስቀመጠውንም ሰምተዋል። ዳንዬ ማጠቃለያ አንሰጥ። ኦኬ አዲሱ መደበኛ ትርጉም ለማርያም በሚገባት ቋንቋ አስቀምጧል። ምን ብሎ ሃይሊ ፌቨርድ የሚለውን እጅግ የተወደድሽ ብሎ ተርጉሟል። ወረድ ብሎ ደግሞ 42 ቁጥር ላይ አንቺ ከሴቶች መካከል የተባረክሽ ነሽም ብሏታል። ከሴቶች መካከል የተባረክሽ ነሽ፣ የማፀንሽም ፍሬ የተባረከ ነው ይላል። ስለዚህ እዚህ ጋር የምናየው ምንድን ነው? መጽሐፉ እንደሚለው ቃል በቃል ነው የተተረጎመው። ስለዚህ ይህን ቃል በቃል የተተረጎመ ነገር መቀበል አለብን ነው ምለው። ቴንክ ዩ። ያው እንግዲህ ቢንዬ ነገና ሁሉም ባሉበት ከፈለግ ከኤፊ ጋር ከፈለግ ከዚህ ውስጥ ካሉት ጋር መርጠት ትወያያለህ። ከስር ዮኒ ማኛ ማለት እሱም ነገ ይምጣ፣ እስከዚህ ነገ ይምጣ። ከስር እየጻፈ ነው ይምጣና ዮኒ ማኛ ራሱ ይምጣና ይማር፣ ቁጭ ብሎ ይማራል። ነገ እናስተምረዋለን ኤቢሲዲ ማለት ነው። የቢኒ እንግዲህ አሁን እሱ ቤት ይሄ በቃ ያው ቢኒ ያው እንደ ወንድሜ ነው። እኔ እንግዲህ የቆየ ጓደኛዬ ነው። ለዛም ነው እንግዲህ ተሞላቋል። ይሁን እንግዲህ በሉ እንግዲህ ኤፍዬ 2 ደቂቃ፣ ሳሚዬ 2 ደቂቃ፣ ሶል 2 ደቂቃ ወስደን በቃ እንጨርስ። አቤት እኔማ ሊነጋብኝ ነው። ይቅርታ አስቴ፣ ከዛ በፊት ዛሬ እንግዲህ ይቅርታ እንግዲህ ወይ ይቅርታ ሁላችሁም ፕሮቴስታንት ወንድም እህቶቻችን ወገኖቻችን፣ በዚህ በአስቴ ሪዞርት የምናደርገው የገቢ ማሰባሰቢያ አለ። ይህም የፍቅር ስጦታ ነው። በምድር ላይ ላሉ ለተቸገሩ ዳኒ ለተቸገሩ በተለያየ አገልግሎት ሁኔታ ውስጥ ላሉ ሰዎች በቀን $1 እና በኢትዮጵያ ላለን 1 ብር፣ በአረብ ላለን በዲናርም በተለያየ ገንዘብም እያሰባሰብን ነው እና በውስጥ አስቼን ማውራት ይቻላል፣ ኤፍሬምን ማውራት ይቻላል። እኔም አለው ሳሚ እዚህ ከጎን ያለው ከላችን ያለው አስቼን ያወሩት አንድ ሰው አንስቴና አንተን ያወሩ አስቼንና አንተ እና ሳሚም አለ። ሳሚ ራሱም አለ። ችግር የለውም። በማንኛውም ሁኔታ በአውሮፓም ሆነ በየትኛውም ሁኔታ አካውንቶቻችንን መጠየቅ ስላላችሁ በዛ ውስጥ ማሰባሰብ ነው እያካሄድን ያለ ነው እና ተባረኩ። እሱን ነገር ለመናገር ነው። ተባረኮሽ ብርክ በል ኤፍዬ ሄዱ 2 ደቂቃ ጨንጨርስ። እንግዲህ ከተነሳንበት ርዕስ ውጪ ነው እንግዲህ ሄደው ምንም ችግር የለውም። ይሁን በቃ
ዳንዬ እንትን በል እዛው ላይ እንዳለ አንተ የምትለውን በልና ቴንክ ዩ ኤፋ። የወላችሁ አዲሱ መደበኛ ትርጉም ተሳስቷል ብለው ያወራሉ። በመጀመሪያ ደረጃ በጣም የተለፋበት መጽሐፍ ነው። ሁለተኛ ደረጃ እያንዳንዱ ተሳሳተ የተባለበት ቦታ እየከፈታችሁ ከግሪኩ ጋር ማስተያየት አለባችሁ። ከግሪኩ ጋር በሚስማማ መልኩ ነው የተተረጎመው። ይሄ ግሪክ ደግሞ የኛ አይደለም፣ የታወቀ ኦርቶዶክስም የምትቀበለው ካቶሊክም ሁሉም የሚቀበለው በማንስክሪፕት ላይ የተመሰረተና ማስረጃ ያለው ነው። ማንስክሪፕቶቹን ማቅረብ ይቻላል፣ ቴክስቹዋል ኮሜንተሪም ስላለን ማለት ነው። ስለዚህ አዲሱ መደበኛ ትርጉም አንድ ስህተት አለው የምትሉ ከሆነ በጥቅስ ከፍታችሁ ከግሪኩ ጋር አስተያየታችሁ ከግሪኩ በሚጻረር መልኩ ተርጉማችኋል የምትሉ ከሆነ እኔ ጋር ቪዲዮ አለ። ቪዲዮ ላይ ኮሜንት አለ። ኮሜንት ሴክሽን ውስጥ ገብታችሁ ይኸው ከግሪኩ ጋር አስተያይቻለሁ፣ ግሪኩ ውስጥ የሌለ ነገር እናንተ ጨምራችኋል ወይ ለውጣችኋል፣ ዶክትሪን ለውጥ በሚያመጣ መልኩ ብላችሁ እንድታስቀምጡ እንጠይቃለን። ከሌለ ግን ዝም ብላችሁ ስም እያጠፋችሁ ነው ለማለት ነው። ዩር ብለስ ቴንክ ዩ። ያ አሁን ለምሳሌ ውሸት ነው ምናምን የምትሉ አሳይቷችኋል። ከዛ ሄዳችሁ ከግሪኩ ጋር ማስተያየት ነው። በቃ ምንም ችግር የለው። እኔ ደግሞ አንድ ነገር ላሳያችኋ። እሺ ትልቁ ላይ አድርጉኝ እና አንድ ሰው ግን መጽሐፍ ቅዱስ የያዘ ሰው እፈልጋለሁ። መጽሐፍ ቅዱስ ሌላ የሚያነብልኝ የትኛው? የአዲሱን መደበኛውን ወይስ ማንኛውም መጽሐፍ ቅዱስ ማንኛውም? እሺ ማንኛውም ያ ይዣለሁ። እሺ ኤፌሶን 1:17 አውጣልኝ። እሺ ኤፌሶን 1:17 እሺ ኤፌሶን 1:17 አውጥቻለሁ። እሺ ምንድን ነው የሚለው? የክብር አባት እሺ የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና ቆይ ተሳስተህ እንዳይሆን በስነ ስርዓት አንብብ። ተሳስተህ እንዳይሆን የክርስቶስ አምላክ ምናምን የሚል ነገር አመጣህ። ቆይ ድገመው። የክብር አባት እሺ የጌታችን የኢየሱስ ክርስቶስ አምላክ የኢየሱስ ክርስቶስ አምላክ ስለዚህ አልተሳሳትክም ማለት ነው። እኔ አልተሳሳትኩም ማለት። እሺ የ2000 ውትም የኦርቶዶክስ መጽሐፍ ቅዱስን እንየው ደግሞ 80 አሐዱ መጽሐፍ ይሄ 2000 ነው። የኦርቶዶክስ መጽሐፍ ነው እንደምታውቁት። ውስጡንም ላሳያችሁ ሁላችሁም ጋር አለ ብዬ አስባለሁ። ይኸው የ2000 ውትም ነው። እሱ ምን እንደሚል እንየው። ኤፌሶን 1 ጊዜ አሁን እዚህ ጋር አድርጌው አንተ አንብብላቸው። አንድ ጊዜ ያንተን የራስን አንብብ። ይህን ሳይሆን መጽሐፍ ቅዱስ የሚለውን። እሺ የክብር አባት እሺ የጌታችን የኢየሱስ ክርስቶስ አምላክ እሺ በቃ ያዘው። የኢየሱስ ክርስቶስ አምላክ የሚላለው እዚህ ጋር እንፈልገው። እሱን በእግዚአብሔር ፍቃድ የጌታችን የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስ በኢየሱስ ክርስቶስ ላመኑ በኤፌሶን ላሉ ቅዱሳን ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። የኢየሱስ አምላክ የሚለው ወጥቷል። እሺ እንቀጥል። እሺ አንደኛ ጴጥሮስ 1:3 እናምጣልኝ እስቲ። አንደኛ ጴጥሮስ 1:3 አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እሺ ጸጋና ሰላም ይብዛላችሁ። እሺ ኢየሱስ ክርስቶስ ከሙታን በመነሳቱ እሺ ለያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚለው። ያ እዚህ ጋር የኦርቶዶክስ 2000 መጽሐፍ ቅዱስ ላይ 80 አሐዱ ላይ አምላክ የሚለውን ድጋሚ አውጥተውታል። እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። የኢየሱስ አምላክና አባት የሚለው ወጥቷል። ስለዚህ አምላክ የሚለው ወጥቶ አባት ብቻ ይላል። የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። እሺ ለምን አንመደቅላቸውም? ያው ተዘርዝሮ አያውቅም። ሁለተኛ ቆሮንቶስ 1:3 አውጣ እስቲ። ሁለተኛ ቆሮንቶስ 1:3 ሁለተኛ ቆሮንቶስ 1:3 እሺ
መልካም አንብበው። ሁለተኛ ቆሮንቶስ 1:3 አንብበው። የርኅራኄ አባት እሺ፣ የመጽናናት ሁሉ አምላክ እሺ፣ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እስቲ አንድ ጊዜ ድገምላቸው። የርኅራኄ አባት እሺ፣ የመጽናናት ሁሉ አምላክ የሆነ እሺ፣ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኦኬ። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 እትም 80 አሐዱ ላይ እንፈልገው የኢየሱስ አምላክ የሚለውን ማለት ነው። እንደዚህ ነው የሚለው የምህረት አባት የመጽናናት ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። አባትና አምላክ የሚል የለም። አባት እግዚአብሔር ይመስገን። አንድ ልመርቅልህ እንድትተኛ፣ ዝም ብለህ እንድትተኛ። እሺ እሺ ኢየሱስ ያማልዳል ስንል የምንጠቅሰው ጥቅስ ብዙ ጊዜ የምንጠቅሰው ጥቅስ የትኛውን ጥቅስ ነው? ሮሜ 8:34 ሮሜ 8:34 እስቲ ሮሜ 8:34ን አንብበው። ምንድን ነው የሚለው? እሺ የሚኮንን ማን ነው? እሺ የሞተው? እሺ ይልቁንም ከሙታን የተነሳው? እሺ በእግዚአብሔር ቀኝ ያለው? እሺ ደግሞ ስለኛ የሚማልደው? እሺ ክርስቶስ ኢየሱስ ነው። ኦኬ እዚህ ጋር እንፈልገው ስለኛ የሚማልደው ብለሃል አንተ። ይኸው እዚህ ጋር 2000 እትም የኦርቶዶክስ መጽሐፍ ቅዱስ ላይ እንደዚህ ብለውታል። በእግዚአብሔር ቀኝ የተቀመጠው ደግሞም ስለኛ የሚፈርደው ማልደው ሳይሆን የሚፈርደው ኢየሱስ ክርስቶስ ነው ብለውታል። የሚያማልደውን አውጥተውታል። እና እዚህ ጋር ህዳጉ ላይ ምን ብለውታል? ግሪኩ የሚማልደው ይላል አሉ። ግሪኩ የሚማልደው ነው የሚለው እና እዚህ ጋር የሚፈርደው ከየት አምጥታችሁ አስገባችሁ? እዚህ ጋር የሚማልደው ካለ ከግሪክ ነው እንግዲህ አይደለም እንዴ? ግሪክ አይደለም እንዴ? አዲስ ኪዳን አይደለም እንዴ? በኩረ ቋንቋው ግሪክ ነው። ከዚያ በምን ስልጣን ነው የሚፈርደው ያሉት? እግዚአብሔር ይወቅ። በነገራችን ላይ ይህንን መጽሐፍ የኦርቶዶክስ ቤተክርስቲያን ሊቃውንትም እንደነ ዲያቆን ያረጋል አበጋዝን የሚያካክሉት በጣም አምርረው የሚቃወሙት መጽሐፍ ይሄ የ2000 እትም መጽሐፍ ቅዱስን አምርረው ነው የሚቃወሙት ማለት ነው። እና እንደውም ዲያቆን ያረጋል ውስጡ ለቄስ ብለው ትክክል፣ ያ ውስጡ ለቄስ የሆነ ነው እና ሌላኛውን ቢያትሙልን ነው የሚሻለው ብለውታል። ብዙ ሊቃውንት ተቃውመውታል ይህንን መጽሐፍ ማለት ነው። በጣም ብዙ ይቅርታ፣ እዚሁ ላይ ሐዋርያት ሥራ 2:38 ምክፍተው እሱ መጽሐፍ ላይ ሐዋርያት ሥራ 2:38 ሐዋርያት ሥራ 2:38 እሺ፣ ቁርአን መሰል አጻጻፍ ጽፈውበታል ደግሞ 2:38 ላይ ራሱ ሐዋርያት ሥራ 2:38 እሺ 2:38 እሺ። በመጀመሪያ እሱን ታነበዋለህ። መጽሐፍ ትክክለኛው መጽሐፍ ላይ ያለውን ታነበዋለህ። እሺ። ጴጥሮስም ንስሐ ግቡ፣ እሺ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እሺ 38 ነው ያነበብከው? እኔ ደግሞ 38ን እሺ፣ በዚህ ላይ ላንብበው። ጴጥሮስም ይላል 38 ማለት ነው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በክርስቶስ ኢየሱስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። እዚህ ጋር አሁን የኃጢአት ስርየትን በንስሐ መጣው፣ እዛ ላይ ግን በጥምቀት ነበር የሚለው። አያሌ ፖዚሽን ራሱ ለውጥ አለ እዚህ ጋር የአጻጻፍ ለውጥ አምጥቷል ማለት ነው። እናያለን፣ ሌላ ጊዜ በሰፊው እናየዋለን። እዚህ ጋር በጣም ትንሽ ከዚህ ከፍ ያለ የሚያስደነግጡ እንትኖችም አሉ። በነገራችን ሌላ ቦታ ላይ መላእክቶች እግዚአብሔርን ሲያሙት ታያለህ። አንድ እዚሁ ላይ ማለት መላእክቶች ብዙ ነገር አለ እዚህ ላይ፣ በጣም ብዙ ነገር አለ። ሌላ ጊዜ እናየዋለን። ዘፋኝ የሚለው ለምሳሌ ዘፋኝ መንግስተ ሰማይ አይገባም ይላል አለ መጽሐፍ ቅዱስ። ዘፋኝነት ምናምን ከስጋ ስራ ውስጥ የተገለጡ ናቸው። ጠቅላላ ወጥተዋል ከዚህ መጽሐፍ ቅዱስ ላይ። በነገራችን ላይ ጠቅላላ እየቀለድኩ አይደለም። እሺ ጠቅላላ ዘፋኝ ኃጢአት የሚል እዚህ መጽሐፍ ቅዱስ ውስጥ ፈልጋ አታገኝም። ወጥተዋል።
ከፈለክ ማንበብ እንችላለን። ገላትያ 5:21 ብቻ እንዴ ገላትያ 5:21 ይሄ መጨረሻውን። እሺ የመጨረሻውን የመጨረሻ ይሆናል። ገላትያ 5:21 እንደውም እንትን ሁሉ አድርጌበታለሁ። እሺ እንደዚህ ይላል ገላትያ 5:21 እናንተ ብታነቡልኝ መጀመሪያ ጥሩ ነው። 20 ጀምሮ ማለት ነው። ገላትያ 5:20 ገላትያ 5:20 መልካም። እሺ ከ19 ልጀምረው። የስጋ ስራም የተገለጠ ነው። እሺ እርሱም ዝሙት፣ እሺ ርኩሰት፣ እሺ መዳራት፣ እሺ ጣዖትን ማምለክ፣ እሺ ሟርት፣ እሺ ጥል፣ እሺ ክርክር፣ እሺ ቅንዓት፣ እሺ ቁጣ፣ እሺ አድመኝነት፣ እሺ መለያየት፣ እሺ መናፍቅነት፣ እሺ ምቀኝነት፣ እሺ መግደል፣ እሺ ስካር፣ እሺ ዘፋኝነት። እሺ እዚህ ጋር ዘፋኝነት የሚለውን አውጥተውታል። ምን አሉት? የለውም በቃ የለውም። ጨርሶ ነው ያው አቮይድ አረ ቪኒ እየሰማ ነው። ይህን ነገ ትመልሳለህ እና ሌላ ጊዜ በደንብ እናየዋለን ይሄንን ማለት ነው። ለዛሬ ይበቃናል። አይ ቲንክ ያ ይበቃል ዛሬ። እሺ ሳሚዬዋ አስሬ ተደናደሩ። በቃ ተባረኩ። ነገ እንቀጥላለን። እሺ ወንድም አለምዬ አለምዬ አለሽ? እሺ ዳንዬ፣ ከዛ ሶል፣ ከዛ ካቦ በክፉ አትይባቸው ረስተውት ነው ፊልም ሊን ሰዋል ዳንዬ ያለ አሉ። አሁን በቃ መልእክት እኮ አስተላለፍን። ቴንክ ዩ አር ብለስድ። ሌሊት በጣም ሆኖብሃል። ተኛ አስች። እሺ ሶልዬ ሳይናገሩ እንትን እንዳይሉ ብዬ ነው። ሶል አለ? እሺ አይ ብዙ አላወራም፣ ግን ጥያቄ ልጠይቀው ነው ከታች ካለ። እንዳው በህይወት ዘመን መላእክትን አይተህ ታውቃለህ ወይ ነው? በህይወት ዘመን መላእክትን አይተህ ታውቃለህ ወይ ነው? ቢኒ መላእክትን መተውልህ አይታቸው ታውቃለህ ወይ? ወይስ ደግሞ እንደ ሳኦል የሞቱ መናፍስቶችን ፍለጋ አይነን ስትጨፍን እነሱ የሞተው የመናፍስቶች አይመጡብህም ወይ? እንዳው እንደዛ ይመጡልኛል ብለህ ሰልፊ ስትቆም እነኝም በደንብ አጥርተህ ለመምጣት ሞክር። ጨርሻለሁ። እነኝን ጥያቄዎች ብቻ ልጠይቀው ነበር። ኦኬ እሺ ወንድሜ ተምዬ መጨረሻ በዚሁ እንጸልይና እንጨርሽ። አለበለዚያ እነሱ አካሄድ አላርፍ ያለች ጣት ምን ትጠነቁላለች የሚባለው እንደዛ ነው። ነገር ቢያርፉ ይሻላቸዋል። ኦኬ እንጸልይ። እግዚአብሔር ሆይ ስለሁሉ ተባረክ፣ ስለሁሉ ከፍ ከፍ እናደርጋለን። ክብርና ምስጋና ለአንተ ብቻ ይሁን። ስግደት ለአንተ ብቻ ይሁን። እግዚአብሔር ሆይ ለሌላው እየዘፈንን አንሰግድለትም፣ ለሌላው እየጠጣን አንሰግድለትም፣ እየሰከርን አንሰግድለትም። ክብር ለአንተ ብቻ ይሁን። ለሁሉ ተባረክ እግዚአብሔር። ቀን ቆጥረን ሰዓት ጊዜ ቆጥረን አቅደን ለሌላው ምንሰግድነት ምንም አይነት አጀንዳ የለንምና እግዚአብሔር ክብር ለአንተ ብቻ ስለሆነ ለአንተ ብቻ እንሰግዳለን። ክብር ለአንተ ብቻ ይሁን። ታርደሃልና፣ ሞተሃልና፣ ስለኛ ተሰቅለሃልና፣ ደምህን አፈሳሃልና፣ ይቅር ብለህናልና፣ ታርቀሃናልና፣ ወደህናልና ክብር ለአንተ ብቻ ይሁን። ስለሁሉ ተባረክ። አስቼ በሚያርፍበት ጊዜ ጌታ የሚገርም እንቅልፍን ስጠው፣ የሚገርም ረፍትን ስጠው። ነሳሚንም እንደዛው ጌታ ሆይ አንተ ላይ ከፍ ከፍ ብሎ የሚነሳ ስግደትንና ክብርን የሚቀማ የትኛውም አይነት ነገር ቢሆን ክብርን አሳልፈ የማትሰጥ አንተ የማትደራደር በኢየሱስ ክርስቶስም ክብር ከፍ ከፍ ይበል። እግዚአብሔር ኢሳያስ ላይ እንደጻፈ ክብሬ ለሌላው አሳልፌ አልሰጥም ብለህ እንዳልክ በኢየሱስም ክብር ላይ ከፍ ከፍ ብሎ የሚል ማንኛውም ሰው ሰራሽ ትምህርት በአደባባይ ይዋረድ።
ስለ ሁሉ ከፍ ከፍ በል በኢየሱስ ስም። መልካም ምሽት ለአስቴ ይሁን። ለሌሎቻችን በያለንበት ቦታ የመኪና አደጋ፣ የትኛውም አይነት እንቅስቃሴ ባለንበት ቦታ ላይ እንዳያገኘን ጥበቃ በላያችን ላይ ይሁን። ስለ ሁሉ ተባረክ። ከ1 እስከ 30 ከምሽት እስከ ጠዋት ከእግዚአብሔር ከዘመናት መጀመሪያ እስከ ዘመናት ፍጻሜ ክብር ለአንተ ብቻ ከፍ ከፍ በል በኢየሱስ ስም አሜን። አሜን። ተባረኩ ቅዱሳን። የአንድ ብር ቻሌንጃችንን እንዳትረሱ። የአንድ ብር፣ የአንድ ዶላር፣ የአንድ ሪያል በየሀገራችን ማለት ነው። አሁን ዛሬ 3ኛ ሳምንታችንን ጨርሰናል። የሚቀጥለው 4ኛ ሳምንታችን ነው። ዓርብ ዕለት እንሰበስባለን። ከዛ ፊት ሁላችሁም ስማችሁን ለእኔና ለተሜ ስጡን እና ደግሞ የአዲስ አበባውን አካውንት እንለጥፍላችኋለን። እዚያ እኔ አካባቢ ያላችሁ በዜል አንድ ላይ ስለምንልክ በእኔ ትልኩልኛላችሁ። ከዛ አንድ ላይ አድርገን እንልካለን ወደ ኢትዮጵያ ማለት ነው። ብርክ በሉ። ይቅርታ እንግዲህ ርብስ ማም ዞርብኝ። እኔ ራሴ ሩሙን መምራት ካልቻልኩ ድክም ብሎኝ ነው እና ዛሬ ይቅርታ አድርጉልኝ። እንግዲህ ሰዓት ካለፈ በኋላ ነው ቢኒ ገባ። ዳንኤል ሳሚ፣ ሁላችሁም ተባረኩልኝ። ነገ እንገናኝ።